አደባባዮች የትራፊክ ፍሰት አነስተኛ በሆነባቸው አካባቢዎች አንድም የተሽከርካሪ ፍጥነት ለመገደብ አገልግሎት ላይ ይውላሉ ወይም ያገለግላሉ። ይህ ባልሆነባቸው አካባቢዎች ግን ለትራፊክ ፍሰቱ መጨናነቅ መንስኤ ሲሆኑ ይስተዋላል። በተለይም ከኮሪደር ልማት ጋር በመሰናሰን ለዚህ ለትራፊክ ፍሰቱ መጨናነቅ መንስኤ የሆኑ አደባባዮችን የማንሳቱ ስራ እየተሰራ ይገኛል። እንግዲህ እነዚህ አደባባዮች ተነስተውም በመብራት ተተክቶ የትራፊክ ፍሰቱ እንዲሳለጥ እያደረገ ይገኛል። አሁን የምንገኘው ጀርመን አደባባይ ሲሆን እንግዲህ በተለይም ከሳር ቤት ወደ ጋርመንት እንዲሁም ደግሞ ከአየር ጤና ወደ ጎፋ የሚወስደው መንገድ ነው ማለት ነው። ይህ መንገድ እንግዲህ ቀድሞ እዚህ አካባቢ አደባባይ የነበረ ሲሆን አሁን በምታዩት መንገድ አደባባዩ ተነስቶ እንዲህ በመብራት የመተካቱ ስራ ተሰርቷል ማለት ነው። ይህም መደረጉ ትራፊክ ፍሰቱ እንዲሳለጥና ተሽከርካሪዎች ያለምንም ችግር ወደ የሚፈልጉበት ቦታ እንዲሄዱ አስተዋጽኦ እያደረገ ይገኛል። ጀርመን መነሻዬ እዚህ ነው። መድረሻዬ ደግሞ ቱሪዲምቱ አደባባይ ነበር። መጀመሪያ ይህ መብራት ከመቀደሙ በፊት በእርግጥ አደባባይ ያለ በጣም ክራውድድ ነበር መንገዱ። ማሳለጫውም ደግሞ ከዛ የሚመጣው መኪናው እንደ ሰዓቱ የሚመጣው መኪና ብዛት ይለያያል እና እሱም ቁጥጥር ስለማይችለው አደባባዩ ወደ አራቱም አቅጣጫ መንገድ ይዘጋ ነበር። ከዛም ተነስቶ ኖርማል ሆኖ ነበር። የዛ ሰዓትም ያስቸገረ ነበር። አሁን በእርግጥ ያው መንገዱን ሰፍቶልናል። ሲቀጥል ደግሞ መብራቱ አሁን ከዚህ የሚመጣ ብዙ መኪና ካለ እሱን ቅድሚያ ያስተናግድና ለቀላል ፍሰት ላለበት ደግሞ የተወሰነ ደቂቃ ይሰጣል። አሁን ያለው ደረጃ በእኔ በኩል አሪፍ ነው። እኔ እዚህ ቢያንስ በቀን ውስጥ 3-4 ጊዜ እዚህ ተመልሼ እጨናለሁ። በእኔ በኩል እዚህ ስለምመላለስ ለእኔ ተመችቶኛል፣ አሪፍ ነው። ክራውድድ እና የሚባለው ነገር እዚህም በከፊልም ቢሆን ረስተነዋል። ስመላለስ ነው የማውቀው። አደባባይ ነበረው። አደባባዩ ላይ ያው የትራፊክ መጨናነቅ ይታይ ነበረ በፊት እና ደግሞ ቦታው አሁን በደንብ ጸርቷል። በፊት እንደዚህ አልነበረም። ፍሰቱ በደንብ የተሳለጠ አድርጎታል። አየር ጤና አደባባይ እንገኛለን። አሁን ደግሞ ይህ መስመር እንግዲህ ከካራ ወደ ጦር ኃይሎች እንዲሁም ከጀርመን አደባባይ ወደ ዓለም ባንክ የሚወስደው መንገድ ነው ማለት ነው። ይህ አደባባይ እንግዲህ ለትራፊክ ፍሰት መጨናነቅ አንዱ መንስኤ ሲሆን ይታይ ነበር። አሁን ግን ይህ አደባባይ በመነሳት እንዲህ ባለ መልኩ በመብራት የመተካቱ ስራ ተሰርቶ ለትራፊክ ፍሰቱ እንግዲህ ምቹ ሲሆን አስተውለናል ማለት ነው። የሚሰራው ከዓለም ባንክ ሜክሲኮ መጀመሪያ እዚህ ጋር አየር ጤና ጋር ትልቅ አደባባይ ነበረ እና እኛ በሚሰራበት ቶታልም ጋር አደባባይ ነበረ፣ ጦር ኃይሎች ጋር አደባባይ ነበረ። ከድሮ በጣም የተሻለ አደባባይ ከተነሱ በኋላ ምርጥ ነው። ፍሰቱ ጠዋት ደግሞ ወደዛ ነው ፍሰት የሚበዛው ወደ ከተማ ማለት ነው። ያው ተማሪ እስከሚገባና ሰራተኛ እስከሚገባ ፍሰት አለ። ያንን ደግሞ ማብራቱን የተሻለ ፍሰት ላለበት በኩል ይደረጋል። ፍሰት ለሌለበት በኩል ደግሞ ቀነሰ ያደርጉታል። ከድሮ በጣም የተሻለ ነው። አሁን የቶታሉ መንገድ በጣም አስቸጋሪ ነበር። መብራት ከተደረገ በኋላ ግን በጣም ትልቅ ለውጥ አለው። በጣም በመብራት ከተደረገ በኋላ አደባባይ ከተነሳ በኋላ ማለት ነው። እኔ የምሰራው ከአየር ጤና ሜክሲኮ ነው የምሰራው። በፊት የነበረው አደባባይ ነበር እና በአደባባይ በጣም የተዘጋጋ ነበረ። እሱ ላይ ራሱ እስከ መስጊድና እስከ ዓለም ባንክ ድረስ ይደርስ ነበር። በአሁኑ ሰዓት ግን መብራት በመሆኑ ቶሎ የተለቀቀ በየጊዜያችን እየወጣ እንሄዳለን። ስለዚህ ለውጡ በጣም መብራት የመሆን ለውጥ አለ። የግናሞል አደባባይ ይሄ ኮሪደር ከመምጣቱ በፊት ይታወቃል። በጣም የፍሰት ችግር ያለበት እና የፍሰት ማነቆ ሆኖ የሚያስቸግርበት አካባቢ ነበረ። አሁን ላይ ግን እየተነሳ ወደ መብራት የመቀየሩ ስራ እየተሰራ ነው። አደባባዩ ተነስቶ በመብራት የመተካቱ ስራ ሲጠናቀቅ አካባቢ ላይ የነበረው የትራፊክ መጨናነቅ ይቀንሳል። ለተሽከርካሪም ሆነ ለእግረኞች ምቹ ይሆናል ተብሎ ይጠበቃል። አብዛኛው የትራፊክ መብራት የሚተከሉባቸው ቦታዎች አደጋን ይቀንሳሉ። እንዲሁም ደግሞ የትራፊክ ፍሰትን የተሳለጠ እንዲሆን ያደርጋል። ይህ የሚያደርገው ቅደም ተከተል ይሰጣል። ሁሉንም በአንድ አይደለም የሚለቀው። ሁሉም ተራ አለው፣ ስቴጆች አሉት። እያንዳንዱ በተሰጠው ሰዓት ስለሚንቀሳቀስ አደጋን፣ እርስ በራስ ግጭትን ይቀንሳል። እንዲሁም ደግሞ ያለውን አካባቢው ላይ ያለውን የትራፊክ እንቅስቃሴ የተሻለና የተሳለጠ እንዲሆን ያደርጋል የትራፊክ መብራት።
እዚህ አካባቢ ያለውን የትራፊክ እንቅስቃሴ ትራፊክ ቮሊዩም ማንቀሳቀስ ከአቅሙ በላይ በሚሆንበት ጊዜም ኦሬዲ ኦቨርፓስ እንዲሰራ ያው ሪኮመንድ ይደረጋል ማለት ነው። በዚህ አግባብ አደባባዮች እንዲነሱ በመብራት እንዲቀየሩ ከመብራት በላይም ደግሞ ሲሆን በኦቨርፓሶች እንዲተኩ እየተደረገ ይሰራል ማለት ነው። አጠቃላይ አቅጣጫውም ተመሳሳይ ስለሚሆን በኋላ የሚፈጠርን ችግርም ከመቅረፍ አንጻር እንደዚህ የመሰረተ ልማት አቅራቢ ተቋማት በጋራ ሆኖ የሚሰሩ ስራዎች ሁሉ ላይ በጋራ ተሳትፎ በኋላ የሚፈጠረውን ችግር ከማስቀረት የገንዘብንም ብክነት ከማስቀረት አንጻር ብዙ ልምድ ያገኘንበት ነው ማለት ይቻላል። ለአብነት እነዚህን አነሳን እንጂ በመዲናችን በተለያዩ አካባቢዎች ላይ እንግዲህ ለትራፊክ መጨናነቅ መንስኤ የሆኑ አደባባዮችን በማንሳት በመብራት የመተካቱ ስራ ተሰርቷል። እንዲሁም ደግሞ አሁን እንደ ኤድና ሞል አይነቶች ደግሞ በመሰራት ሂደት ላይ ነው የሚገኘው። እንግዲህ ከተሰሩት ውስጥ አዋሪ አደባባይ፣ መገናኛ ያለውን አደባባይ እንዲሁም ደግሞ ካርል አደባባይ እንዲሁም ደግሞ ከዚህ አለፍ ስንል የምናገኘውን ቶታል አደባባይ ለአብነት ማንሳት እንችላለን።